ሰላም ሰላም ቤተሰብ እንዴት ዋላችሁ? እግዚአብሔር ይመስገን። እንኳን አደረሳችሁ በድጋሚ እንኳን አብሮ አደረሰን። እንግዲህ ጨረቃዎቻችን መጥተዋል። ቅመሜ የኔ ቆንጆ የኔ እናት በጣም አምሮብሻል። ማርያምን በጣም አምሮባታል። አይደለም እንደዚህ ለብሳ ይቅርና ድሮም ቆንጅዬ ናት። እንዳማረብኝ ንገሩኝ ብላለች። ንገሯት። የዛሬ ዓመት እንደዚህ ፏ ብዬ ከሴቶች ጋር መጣለኝ አሸንዳ እያልኩኝ ብላለች። እንዲሁም ባሏን ቃል ገብቶላታል። ሰርፕራይዙ ምን እንደሆነ ባናቅም ማለት ነው። እግዚአብሔር አምላክ ለአመቱ እያድርሰን ማለት ነው። በጣም አምሮብሻል ማርያምን። እንግዲህ እህታችን መቤት የተገላግለሽ እንደዚህ ተሰርተሽ እንዳይሽ እፈልጋለሁኝ። ካልመጣሽ ካልተሰራሽ ተጠያቂ ነሽ ተብላለች እና እህታችን ያው እግዚአብሔር በሰላም ይገላግልሽ። ያው እሷም ቅመሜም ተሰርታ ፋብላ እንደዚህ መታለች። ቀድሜ ያልመጣሁን ያው አሟትም ነበረ ግን ደግሞ በቀኑ እንደዚህ ፋብላ ተሰርታ መታለች ማለት ነው። የእውነት ሽሩባውንም ልብሱንም በጣም አምሮባታል። አሁን ቅመሜ አይታ ራሱ ማለፍ ትችል ነበረ። ምን ያህል ለኦዲየንስ ክብር እንዳላቸው ነው ያየሁት የእውነት እንደዚህ እርጉዝ ሴት እንደዚህ ብላኛለች ብላ መውደዷንም ነገረችሽ። እንግዲህ ተጠያቂ ግን አይደለሁኝም፣ ግን ደግሞ ተሰርቼ መጥቻለሁኝ በጣም ወድሻለሁኝ ብላሽ መውደዷን ነግራሻለች ማለት ነው። እህታችን በሰላም እግዚአብሔር ይገላግልሽ ማለት ነው። እና ቅመምዬ እኔ ቆንጆ በእውነት ምን ያህል ሪስፔክት እንዳላቸው ነው ያየሁት። እና በጣም ደስ የሚል ቪዲዮ ነው የዛሬው ማለት ነው። በጣም ብዙ ላይክ ይገባዋል። ቅመሜ ብዙ ነገር ተናግራለች መግቢያ ላይ። ብሩኬንም ያው አይታቸዋል ጠጥቻለሁኝ ብለው እየኮነኑኝ ነበረ፣ እያየሁት ነበረ ማለት ነው። በነገራችን ላይ ይሄ ኢአይ ነው የሚባል አፕሊኬሽን ማለት ነው። ማርያምን ባለትዳርን ያፋታል። የምሬን እኮ ነው፣ በጣም ያፋታል። እኔ እንጃ በስማም። እና አሁን ሶሻል ሚዲያ የማይከታተል ሰው በቃ እንደኔ ነፈዝ የሆነ ሰው በእውነት በጣም ነው የሚሸወደው፣ በጣም ማለት ነው። እና በጣም ከባድ አፕሊኬሽን ነው። እና በጣም እያዟዟሩት ነበረ እሱም ቪዲዮ። እሱም ከሆነ እኮ ስልክ እያወራ ነበረ፣ ናቲ ነበረ ከካሜራም ጀርባ አሉ። ግን ደግሞ እንደ እርጎ ዝንብ ጥልቅ ብላችሁ እያቦካችሁ ነበረ። የመልስ ምት አግኝታችኋል ብዬ አስባለሁኝ። ዛሬ ባሏ ነው። ተው የምሬን እኮ ነው። የምትወዷቸውን ነገር ከሆነ የሚወደውን ሰው አክብሩለት። አሁን እሱ የኔን ትንሽዬ እኔን መውደቅ የሚፈልጉ አሉ አለ። ምንም አይጠቅማችሁም። እነሱ ወደቁ፣ እናንተ ምንም የምታገኙት ነገር የለም። ግን እናንተ ነው የሚታዘቧችሁ። እና እንደዛ አታድርጉ። እንደ እህት እንደ ወንድም ካላችሁ እንደ ወንድማችሁ፣ እህት ካላችሁ እንደ እህታችሁ ይዋቸው ማለት ነው። ኦኬ አፍቅሬዋለሁ ያልሽው ልጅ ማለት ነው ወዴት ነው የሚመጣልሽ? ይምጣልኝ ብለሻል አሉ መሰለኝ። ያው እሱንም ደርሶታል። ወዴት ነው መመጣው ብሎሻል። ወዴት ነው የሚመጣልሽ የኔ ቆንጆ? ወዴት ነው የሚመጣልሽ? ኧረ ተው ፈሩ ሴቶች እየከምዳውን በእውነት ተገላገልኩኝ አለ እኮ። ይህን ያክል ነው እንዴ እያስቸገራችሁ የነበረው ሴቶች? ተው እንጂ። እውነቱ ለመናገር ሴቶቹ ራሱ ቀይ መስመር እያለፉ ነው። በእውነት እያየንም ነው ሚዲያ ላይ። ትዳር ባለ ትዳሩን እየከበረለት አይደለም። ፍቅረኛ እያለውን ፍቅረኛውንም ለማለያት የተነሱ። ኧረ በስመ አብ በጣም ይደብራል በእውነት። ስራም ከሆነ የስራ ገደብ አለው። የሆነ በቃ ሴትነታችሁን የምታስከብሩት እናንተ ናችሁ። ማንም ሰንበዴ አይደለም። ዝም ብሎ ጀስት ጓደኛሽ ይቅርና ፍቅረኛሽ ራሱ ሴትነትሽን አያከብርልሽም። አንቺ ባከበርሽው ልክ ነው እሱ ሊያከብርልሽ የሚችለው ማለት ነው። አንቺ ካላከበርሽው ሆኬርስ እሱም አያከብርልሽም ማለት ነው። ስለዚህ ይሄ ሚዲያ የያዘውን ነገር ደግሞ አይለቅም አይደለ? እናንተ አካውንት ላይ ቢጠፋ የሆነ ሰንበዴ ጋር አይጠፋም፣ ይቀመጣል፣ ሴቭ አደርገዋል። እና እባካችሁ ሴቶችን አታሰድቡን። ተው ግን በእውነት ተው። ይሄ ዶላር አናታችሁን በቃ አጨልሏቸዋል። ይሆን አላቅም። የሚናገሩትን ያቁም፣ የሚሰሩትን ያቁም። በቃ አለ አይደለ? የእውነት ግን ደግሞ ስራ እኮ ነው እየሰሩ ያሉት። ግን ደግሞ ለስራም እኮ ገደብ አለው። ይሄ ቀይ መስመር ያለፈ ስራ በስማም በጣም ነው የሚደብረው በእውነት። ሴትነታችሁ ነው የሚያስጠላው ጌታ። እና ባካችሁ ሴቶችዬ ከምዳውን
ለሁላችንም ልቦና ይስጠን ማለት ነው። ቅመሜ አስካለችና ቦጋለ እያለች ነበረ። ያው እናንተ ያወጣችላቸው ስም ይህንን ስም ያወጣችላቸው በዚህኛው ዙር ስራ መሰለኝ አይደለም። ለማንኛውም እናንተ ግን ክፉ ናቸው በእውነት ባልጠፋ ስም አስካለችና ቦጋለ ግን ትርጉሙ ምን ማለት ነው? በእውነት እስኪ ትርጉሙን በኮሜንት ንገሩኝ ማለት ነው። ሌላው የገረመኝ ነገር ማለት ነው ማለት ብዙ የሚያመሳስለን ነገር አለ ብላለች። ኦፍ ኮርስ እሱም ጥቁር አለብኝ አለ፣ እሷም ጥቁር አለብኝ አለች። ያው እርጉዝ ሴት ሲያምራችሁ ካልበላችሁ ወይም ካላገኛችሁ መሰለኝ ጥቁር ነገር ይወጣል መሰለኝ፣ አላቅም። ይህ ነገር አረቦቹ ራሱ ሲናገሩ ሰማለኝ፣ እንደዚህ ይወጣል ይላሉና እና ቅመሜ ያው ሙሺ ነች ወይ የወለደችሽ ምናምን እያለ ነበረ። እህትና ወንድም እንዳንሆን ስትለው የሚያምን አይጠፋም እያለ ነበረ። እውነቱ ነው። እንዲህ እህትና ወንድሞች ናቸው፣ የዘመድ ልጅ ዘመዶች ናቸው እያሉ ነበር እኮ የሆነ ጊዜ። አያፈቅራትም፣ ኧረ ጉድ ፈላ። እናንተ ናቸው አሁን እንደዚህ ያለው የሚያምን አይጠፋም ብሏልና